ሰላም ጤና ይስጥልን ውድ ተመልካቾቻችን ከናሁ ቴሌቪዥን ዶትሮ ሁሉ የክብሮት ሰላምታችንን እያቀረብን የዛሬ ለተሰኙ ሐምሌ 20 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ እንዱላ፣ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ ያደርጋል። እናንተም አብራችሁን እንድትሆኑ እንጋብዛለን። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ መረጃን ቀዳሚ እናደርጋለን። በሳምንቱ መጨረሻ ቀናት በተከናወኑ የአትሌቲክስ ውድድሮች ላይ ኢትዮጵያን አትሌቶች ድልን መቀናጀት ችለዋል። በዚህም መሰረት በሀገረ ጣሊያን በተካሄደው የ11 ኪሎ ሜትር ውድድር ላይ የኦሎምፒክ ሻምፒዮናው አትሌት ታምራት ቶላ በቀዳሚነት ውድድሩን አጠናቋል። አትሌት ታምራት ቶላ ውድድሩን በአሸናፊነት ለማጠናቀቅ 34 ደቂቃ ከ26 ሰከንድ ወስዶበታልም ተብሏል። አትሌት ታምራት ቶላን በመከተል ትውልደ ኢትዮጵያው ለዜግነት እንዲሁም ደግሞ ለጣሊያን እየሮጠ የሚገኘው ኤማነ ብርሃን ኪፕሮ ሁለተኛ ደረጃን በመያዝ በማጠናቀቅ የብር ሜዳሊያ ተሸላሚ ሆኗል። በኮሎምቢያ የግማሽ ማራቶን ውድድር የተከናወነ ሲሆን ኢትዮጵያዊው አትሌት በረከት ነጋ ሁለተኛ ደረጃን ይዞ በማጠናቀቅ የብር ሜዳሊያ ተሸላሚ ሆኗል። እንደዚሁም በዚህ የውድድር መድረክ ላይ በሴቶች ምላል ስዩም እንደዚሁ አሸናፊ በመሆን የወርቅ ሜዳሊያውን የግሏ ማድረግ ችላለች። አይናለም ደስታ ደግሞ ሶስተኛ ሆና በማጠናቀቅ የናስ ሜዳሊያ ተሸላሚ ሆናለች። በብራዚል ሳፖሎ በተደረገ የግማሽ ማራቶን ውድድር ደግሞ አትሌት አለሙ ባልቻ በቀዳሚነት ውድድሩን በማጠናቀቅ የወርቅ ሜዳሊያ አሸናፊ ሲሆን ድንቅነህ ግርማ ሁለተኛ ደረጃን ይዞ በማጠናቀቅ የብር ሜዳሊያ ተሸላሚ ሆኗል። በሴቶች በዚሁ የውድድር መድረክ ላይ ቅድስት ግርማ አሸናፊ ስትሆን እንደዚሁም ሰብለ ታደሰ ደግሞ ሶስተኛ ሆና ውድድሯን ጨርሳለች። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ እየተከታተላችሁን ስላላችሁ እናመሰግናለን። እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ሐሙስ ሐምሌ 20 የምሽት የስፖርት መረጃዎችን ወደ እናንተ እያደረስን ነው የምንገኘው። ቀደም ሲል ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ እያደረስን ነው ቆይታ የምናደርገው። አሁንም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ በድጋሚ እንጋብዛችኋለን። የዝውውር መረጃዎችን ቀዳሚ እናደርጋለን። በተለይ የቪኒ ጁኒየር ጉዳይ እንግዲህ በየሰዓቱ የተሻሻሉ መረጃዎች እየወጡበት ነው የሚገኘው። አርሰናል ይህንን ጉዳይ እጅግ በጣም አጥብቆት እየተከታተለው እንዳለ ከወደ ለንደን የሚወጡ ከወደ ስፔን የሚወጡ ታላላቅ ተነባቢ ጋዜጦች እንደዚሁ በማስነበብ ላይ ነው የሚገኙት። በተለይ ደግሞ አሰልጣኝ ጆዜ ሞሪኒዮ እና ቪኒ ጁኒየር አለባቸው ወይም ደግሞ ያገናኛቸዋል ወደ ተባለው ቂም የበለጠ መረጃውን እያያያዘው ነው የሚገኘው ማለት ነውና ከዚህ ቀደም ማለዳ ላይ በነበረን የስፖርት መረጃ ሰዓታችን ላይ ይህንን ጉዳይ አንስተነው ነበረ። አሁንም በርከት ያሉ መረጃዎች ናቸው የበለጠ ይህንን ጉዳይ እያጎሉት የሚገኘው ማለት ነው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ በቤኔፊካና በሪያል ማድሪድ መካከል በተደረገው ጨዋታ እንግዲህ ቪኒ ጁኒየር ላይ የዘር ማጥቃት ወይም ደግሞ ዘርን ያነጣጠረ የቆዳ ቀለምን ያነጣጠረ እንደዚሁ ንግግር ተደርጎበታል የሚሉ ጉዳዮች ሲወጡበት እንደነበረ እናስታውሳለን እና እሳቸው በዛ ወቅት ተጫዋቻቸውን ነበር የተከላከሉትና ለቪኒ ጁኒየር ያናህል ትኩረት አልሰጡትም የሚሉ ጉዳዮች የበለጠ በርከት ማለታቸውን ተያይዞ እንግዲህ ወደ አርሰናል ምናልባት ሊያመራ ይችላል። በቀጣይ አብረውም ቢሰሩ ላይስማሙ የሚችሉበት ጉዳዮች እንዳሉ ይህንን በልዩነት እያነሱ ነው የሚገኙት ማለት ነውና አሁንም በመውጣት ላይ የሚገኙ መረጃዎች የበለጠ ይሄ ጉዳይ
ጉዳይ ለአርሰናል የበለጠ ለዝውውሩ አቅም ሊፈጥርለት እንደሚችል እየተገለጸ ነው የሚገኘው ማለት ነው። ዝውውሩ የሚሳካ ከሆነ ብዙ የቀደምት አሰልጣኞች እንደዚሁ እያደነቁት ነው የሚገኘው። እውን ገፍቶበት አርሰናል ሳምንታዊ ክፍያን የበለጠ ከፍ በማድረግ እንግዲህ ይህንን ዝውውር መፈጸም ከቻለ በክለቡ ታሪክ ከዴክላን ራይስ በተሻለ የዝውውር ሁኔታ ነው ሊያመጡት የሚችሉት የሚሉ መረጃዎች አሉ። ከዛም ባለፈ ደግሞ ሳምንታዊ ክፍያ አለ። አርሰናል እንግዲህ የሳምንታዊው የደሞዝ ጣሪያና ከዝውውር ጋር በተያያዘ ጥብቅ ፖሊሲ እንዳለው ይታወቃል። ይህንንም የሚሽርበት እድል እንዳለ ነው እየተነገረ የሚገኘው። እንግዲህ እስከ 470,000 ፓውንድ ድረስ ነው በሳምንት ለቪኒ ጁኒየር ለመክፈል መድፈኞቹ ዝግጅታቸውን እያደረጉ እንደሚገኙ እየተገለጸ የሚገኘው ማለት ነውና በአርሰናልም አዳዲስ አሰራሮች ከዚህ በኋላ ልንመለከት እንችላለን። እንግዲህ በቀጣይ ይህ የግራ መስመር ተጫዋች ወደ አርሰናል የሚመጣ ከሆነ የአርሰናል የግራ ክንፍ የበለጠ ውጤታማ የሚሆንበትን እድል ሊያስመለክተን ይችላል። ያለፉትን አመታቶች በነትሮሳርድና እንደዚሁ በገብርኤል ማርቲኔሊ በጣም ደካማውን የግራ ክንፍ ነበር በአርሰናል በኩል የተመለከት ነውና አሁን ላይ የቪኒ ጁኒየር ጉዳይ ብዙ ነገሮችን ሊቀርፍላቸው ይችላል። በዛ ላይ ተጠባባቂው ደግሞ ክርስቶስ ቲዞሊስ ነውና እነዚህ ተጫዋቾች ወደ አርሰናል መምጣታቸው የበለጠ አርሰናልን በመጪው አዲሱ የውድድር ዘመን በሁሉም የውድድር መድረኮች ጠንካራ ሊያደርገው እንደሚችል እየተገለጸ ነው የሚገኘው ማለት ነውና ብዙዎች የአርሰናል ደጋፊዎች እንግዲህ በሶሻል ሚዲያው ከወዲሁ አሰላለፍ እያወጡ ነው የሚገኙት በግራ ክንፍ ላይ ቪኒ ጁኒየርን እያደረጉ ማለት ነውና ይህ ዝውውር የሚሳካ ከሆነ ለአርሰናል በጣም ጥሩ ነው። የቀድሞ የኒውካስል ዩናይትድ አሰልጣኝ አለም ፓርዲዮላ ይህ ዝውውር የሚሳካ ከሆነ በጣም ለአርሰናሎች እጅግ በጣም አስደናቂው በታሪክ ከታየው ሁሉ በከፍታ ሊመዘገብ የሚችል ዝውውር ነው የሚል እውቅና እየሰጡት ነው የሚገኘው። የቀድሞ የራሱ የአርሰናል አሰልጣኝ አርሴን ቬንገርም ቪኒ ጁኒየር ያለው ክሎት እጅግ በጣም አስደናቂ ነው፣ ገና 26 ዓመቱ ነውና ከመድፈኞቹ ጋራ ብዙ ታሪክ መስራት የሚችልበት እድል አለ። ይሄ ለክለቡም ለራሱም የእግር ኳስ ሕይወቱ በጣም የተሻለው ምርጫ ሊሆን ይችላልና አርሰናሎች በተለይ ዝውውር ላይ የሚሰሩ ሰዎች ይህንን ጉዳይ እንዲገፉበት ማሳሰቢያ በመስጠት ላይ ነው የሚገኙት ማለት ነው። እናንተ የቪኒ ጁኒየርን ወደ አርሰናል የሚያደርገውን ዝውውር እንዴት ተመለከታችሁት? እስኪ ሀሳብ አስተያየታችሁን ስጡን። ዝውውሩ የሚሳካ ይመስላችኋል? ምክንያቱም የሪያል ማድሪድ ሰዎች ይህንን 11 ወራት ብቻ የቀረውን የውል ኮንትራቱን ለማሳደስ ከመሸም ቢሆን እንደዚሁ ንግግር ለማድረግ ቀጠሮ ስለመያዛቸው እየተገለጸ ነው የሚገኘውና ብዙዎች አርፍደዋል የሚሉ መረጃዎች እየወጡ ይገኛሉ። በአመት ከፍተኛውን ክፍያ ነው ቅድመ ሁኔታ ያስቀመጠው በወኪሉ በኩል ማለት ነው ቪኒ ጁኒየር። ይሄ ነገር ይሳካል አይሳካም እንግዲህ በሚቀጥሉት ቀናቶች ዝውውሩን በተመለከቱ ጉዳዮች ወደ እናንተ በመናደርሳቸው ዋነኛው ሆኖ የሚቀጥል ይሆናል የሚል እምነት አለን። አሌክስ ስኮትን ለማስፈረም በርካታ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች እንደዚሁም በተጨማሪ ሌሎች የአውሮፓ ታላላቅ ክለቦች እየተረባረቡ ነው የሚገኙት። የበርንማውዙን የአማካኝ ስፍራ ተጫዋች 22 ዓመቱ ላይ ይገኛል። በተጠናቀቀው የውድድር ዓመት እጅግ በጣም አስደናቂ ብቃታቸውን ማሳየት ከቻሉ ወጣት ተጫዋቾች መካከል አንደኛው ነው ማለት ይቻላልና አሁን ላይ ቼልሲዎች ይህን ተጫዋች ዳግም ዝውውር ለማድረግ ጥረት በማድረግ ላይ ነው የሚገኙት። ከዚህ ቀደም ወደ 64 ሚሊዮን ፓውንድ ለዝውውሩ አቅርበው የተጫዋቹ ባለንብረት ክለብ በርንማውዝ ውድቅ ማድረጉ የሚታወስ ነውና አሁን ላይ የተሻሻለውን ሂሳብ ይዘው ለመቅረብ የጃቢ አሎንሶ ቡድን ከፍተኛ ጥረት በማድረግ ላይ እንደሚገኝ የተገለጸ ይገኛል። ከዛ ባለፈ እንግዲህ ቼልሲዎች የኤንዞ ፈርናንዴዝ ተተኪ ለማድረግ ነው ጥረት በማድረግ ላይ የሚገኙት። ምናልባት ወደ ሪያል ማድሪድ ያመራል የሚሉ ጉዳዮች በርከት ብለው እየተመለከትን እንገኛለን። አርሰናልም የዚህን ተጫዋች ፊርማ ለማግኘት ጥረት እያደረገ ይገኛል። በእርግጥ ብሩኖ ጉማሬዥን ይዘዋል። የብሩኖ ጉማሬዥ ጉዳይ ምናልባት በሆነ ነገር የሚሰናከልባቸው ከሆነ አሌክስ ስኮትን በሁለተኛ አማራጭ ይዘው አሁንም ድረስ ከተጫዋቹ ወኪልና ከክለቡ ጋራ ለመነጋገር ጥረት በማድረግ ላይ እንደሚገኙ ነው እየተገለጸ የሚገኘው። በርንማውዝ እግር ኳስ ክለብ እስከ 80 ሚሊዮን ፓውንድ ድረስ ካልቀረበልኝ ይህንን ተጫዋች አልሸጥም፣ እንዲያውም ተጫዋቹን ለማቆየት ነው ጥረት እያደረጉ የሚገኙት። ነገር ግን ተጫዋቹ ደግሞ በበርንማውዝ የመቆየት ፍላጎት እንደሌለው ከዚህ ቀደም ለክለቡ አሰልጣኝና አመራሮች ነግሯቸዋልና ይህንን እየተከተሉ ያሉ ቼልሲ እንደዚሁ አርሰናልና ማንቸስተር ዩናይትድም ተጫዋቹን አጥብቀው እንደሚፈልጉት እየተገለጸ ነው የሚገኘው። ቀጣይ መዳረሻው የአሌክስ ስኮት የት ሊሆን ይችላል የሚለውን ጉዳይ በሚቀጥሉት ቀናቶች የምንመለከተው ነው የሚሆነው። ቼልሲ ተጨማሪ ተጫዋች ጋር አሁንም ስሙ እየተያያዘ ይገኛል። የምዕራብ ለንደኑ ክለብ ቼልሲ እንግዲህ በርከት ያሉ ተጫዋቾችን በክረምቱ የተጫዋቾች የዝውውር መስኮት ማዘዋወሩን እንደቀጠለ ነው። ዣቢ አሎንሶ ሌሎች ተጫዋቾችን ይሸኛል።
አዳዲስ ተጫዋቾችን ደግሞ እያመጣ ነው የሚገኘው። አልቫሮ ካሬራስን ከሪያል ማድሪድ የማስፈረም ፍላጎት እንዳለው ምንጮች እየገለጹ ነው የሚገኙት። እስከ 50 ሚሊዮን ፓውንድ ድረስ ተጫዋቹ ሊያወጣ እንደሚችል ሪያል ማድሪድ እምነቱ አለው። ስለዚህ ይህ ተጫዋች ወደ ቼልሲ ወደ እንግሊዝ ፕሪሚየር ሊግ ለማምራት የሚያደርገውን ጥረት አጠናክሮ ስለመቀጠሉ እየተገለጸ ነው የሚገኘው ማለት ነው። ማንቸስተር ዩናይትድ ግብ ጠባቂ ያስፈርመዋል። በእርግጥ በጣም ወጣት ነው። ይህ ዌልሳዊ ግብ ጠባቂ ኪት ማርጌት ይሰኛል። ለስዋንሲ እግር ኳስ ክለብ ነበር የሚጫወተው። ስዋንሲ እንግዲህ ዩኒቨርሲቲ ነው ይሄ ቡድን። ከዚህ ቀደም በእንግሊዝ ፕሪሚየር ሊግ እናውቀዋለን። አሁን ደግሞ ወደ ታችኛው ሊግ ወርዶ በታችኛው ሊግ ነው እየተወዳደረ የሚገኘው። ከዚህ ቀደም ትልልቅ ተጫዋቾችን የተመለከትንበት ሂደት እንደነበረ እናስታውሳለን። ይህ ታዳጊ ግብ ጠባቂ ኪት ማርግትሰን እንግዲህ የውል ኮንትራቱ ተጠናቋል ተብሏል። በቀጣይ ግን ለአሳዳጊው ክለብ ደግሞ እንደዚሁ ማካካሻ ክፍያ ዩናይትዶች መክፈል እንደሚጠበቅባቸው እየተገለጸ ነው የሚገኘው። ወደ ዋናው ቡድን ያሳድጉታል ወይስ ለታዳጊው ቡድን ሰጥተው ከዛው አጎልብተው ደግሞ ከካሪንግተን እንደገና ተጨማሪ ስልጠናዎችን ወስዶ ይመጣል ወደሚለው ነገር በቀጣይ እንግዲህ የማንቸስተር ዩናይትድ ሰዎች የሚያዩት ጉዳይ እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ እና ዩቬንቱስን ስላገናኛቸው አንድ ተጫዋች እናነሳለን። የሴሪያው ክለብ ዩቬንቱስ ጆሹዋ ሲርኬዝን ለማስፈረም ጥረት በማድረግ ላይ እንደሚገኝ የተለያዩ የመረጃ ምንጮች በመዘገብ ላይ ነው የሚገኙት። ይህ ኔዘርላንዳዊ ተጫዋች በቅድመ ውድድር የአቋም መፈተሻ ጨዋታ ከዚህ ቀደም እንደተመለከትነው እንግዲህ ከቀናቶች በፊት ግሩም ጎል ማስቆጠሩ የሚታወስ ነውና አሁን ላይ ዩናይትዶች በስተመጨረሻ እያሳየ ያለው እንቅስቃሴ እያማለላቸው እንዳለና ተጫዋቹን ምናልባት ለማቆየት አንድ የውድድር ዓመት ካልሆነም እስከ ጃንዋሪ ድረስ የጥር የተጫዋቾች የዝውውር መስኮት እስኪከፈት ድረስ እድል ለመስጠት ዳግም ፍላጎት እያሳዩ እንደሚገኙ እየተገለጸ ይገኛል። የሴሪያው ክለብ ግን ዩቬንቱስ የተጫዋቹን ፊርማ ለማግኘት ከፍተኛ ጥረት በማድረግ ላይ ከሚገኙ ክለቦች መካከል አንደኛው እንደሆነ እየተነገረ ነው የሚገኘው። ኮሎሙዋኒንም የማስፈረም ፍላጎት አላቸው የሚሉ መረጃዎች እየወጡ ነው የሚገኙት። ከዚህ ቀደም በውሰት ውል ከፒኤስጂ በመምጣት እንደዚሁም ሲያገለግል እንደነበረ እናስታውሳለን። የሞሐመድ ሳላን ጉዳይ ደግሞ እናስከትል። ሞሐመድ ሳላ እንግዲህ ከሊቨርፑል ጋር የወር ኮንትራቱ ተጠናቆ እንደምናስታውሰው በስምምነት ነው የተለያዩት። ይቅርታ በስምምነት ከተለያዩ በኋላ አሁን ላይ እንግዲህ ክለብ አልባ ሆኖ እየተመለከት ነው እንገኛለን። የቱርኩ ክለብ ቤሺክታሽ የዚህን ተጫዋች ፊርማ ለማግኘት ከፍተኛ ጥረት በማድረግ ላይ ነው የሚገኘው። እስካሁን ድረስ ሞሐመድ ሳላ በዝውውሩ ጉዳይ ወይም መዳረሻውን እየገለጸ አይደለም የሚገኘው። እንግዲህ በዓለም ዋንጫው ሲሳተፍ እንደነበረ እናስታውሳለን። አሁን እረፍት ላይ ነው የሚገኘው። ፍሪ ኤጀንት ነው። ከዚህ በኋላ ወደ የትኛው ክለብ ያመራል የሚሉ ጉዳዮች በርከት ብለው የምንመለከት ነው የሚሆነው። የሳውዲ ፕሮሊግ ተሳታፊ ክለቦችም እንደዚሁ ይፈልጉታል። ቤሺክታሽ ግን በአመት 20 ሚሊዮን ዩሮ 15 ሚሊዮን ዩሮ ለመክፈል ፍላጎት እንዳለው እንደዚሁ እየገለጸ ነው የሚገኘው ማለት ነው። ቀጣይ የግብፃዊ ኢንተርናሽናል ምላሽ የሚጠበቅ ይሆናል። እንግዲህ ይህ ተጫዋች አሁንም ድረስ በአውሮፓ የሚያጫውት አቅም እንዳለው ብዙዎች እየመሰከሩለት ይገኛሉ። ነገር ግን ደግሞ ቤሺክታሽ በዚህ ዓመት በቱርክ ሊግ በመጪው አዲሱ የውድድር ዘመን የተሻለ ክለብ ሆኖ ለመታየት ጥረት በማድረግ ላይ ነው የሚገኘው። እንግዲህ አርሰናሉን የግራ ክንፍ ተጫዋች ትሮሳርድን ማስፈረማቸው የሚታወስ ነውና አሁን ደግሞ በቀጣይ ሞሐመድ ሳላን ለማምጣት እንደዚሁ የሚያደርጓቸውን እንቅስቃሴዎች አጠናክረው እንደሚቀጥሉ እየተገለጸ ነው የሚገኘው ማለት ነው። ማንቸስተር ሲቲ የአዮብ ቡሃዲን ለማስፈረም እንደዚሁ ጥረት በማድረግ ላይ እንደሚገኝ የተለያዩ የመረጃ ምንጮች በመዘገብ ላይ ናቸው። የ18 ዓመቱን ይህንን ባለተሰጥኦ ተጫዋች እንግዲህ የኢታዱ ክለብ ማንቸስተር ሲቲ ለማስፈረም ጥሪ ለማቅረብ ወይም ደግሞ የዝውውሩን ሂሳብ አዘጋጅቶ ወደ ተጫዋቹ ባለንብረት ክለብ ወደ ፈረንሳዩ ክለብ ሊል ለማምራት ዝግጅቱን ስለማጠናቀቁ እየተገለጸ ነው የሚገኘው። የተሻሻለ ሂሳብ ይዞ ለመቅረብ ማለት ነውና የ18 ዓመቱ ተጫዋች በቀጣይ በእንግሊዝ ፕሪሚየር ሊግ የመጫወት ፍላጎት እንዳለው በመነገር ላይ ነው የሚገኘው ማለት ነውና ሌሎችም ክለቦች ይፈልጉታል። እንደነ አርሰናል፣ ፒኤስጂን የመሳሰሉ ክለቦች የዚህን ሞሮኮ ኢንተርናሽናል ግልጋሎት ለማግኘት እንግዲህ በተከፈተው ወይም በሂደት ላይ ባለው የክረምት ተጫዋቾች የዝውውር መስኮት ላይ በሰፊው እንደሚንቀሳቀሱ እየተነገረ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን የዛሬ ለተሰኞ ሐምሌ 20 2018 ዓ.ም በእኔና በባልደረቦች የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።